እንግዲህ እንደተለመደው ዛሬም በአዲስ ቪዲዮ ተመልሼላችኋለሁ። አዲስ ቪዲዮ ይዤላችሁ የመጣሁት እንግዲህ ያው ሁላችሁም እንደምታውቁት በቅርቡ ወደ ሀገር ማኮብለል ሰዓት እየደረሰ ስለሆነ ያንን በማስመልከት እንግዲህ ትንሽ ኪሎ መታ አርጊ ተብዬ ኪሎ ሚዛን ላይ ያጓጉል ነው ብለውኝ እንግዲህ ይሄን በመሰለ ገንፎ ይዣለሁ ማለት ነው። ያው ገንፎ እያገነፋሁ ወይም ገንፎ እየበላሁኝ ነው ይዤላችሁ የመጣሁት። ሁላችሁም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አዲስ የሆናችሁ ቤተሰቦቼ በላይክ በሸር አበረታቱኝ እላለሁ ማለት ነው። እና ያው ሁላችሁም ተከታተሉ፣ ቪዲዮዬን በላይክ በሸር ጀምሩት ማለት ነው እስከ መጨረሻው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እንዲሁም ክርስቲያኑ ወገኖች ሰላም ብያለሁ። ሁላችሁም ሰላማችሁ ብዙ ተረፍ ይበልልኝ። እንደተለመደው እንግዲህ ዛሬም በአዲስ ቪዲዮ ነው የመጣሁላችሁ። ይሄን የመሰለ እንግዲህ ቪዲዮ በላይክ በሸር ጀምሩት ማለት ነው። ቪዲዮን እስከ መጨረሻው ተከታተሉት፣ አበረታቱኝ። የምር ሰዓቴ ዜሮ ነው። ያው እንደተለመደው በቅርቡ ሀገሬ እንደምገባ ነግራችኋለሁ ብዙ ጊዜ ላይ በላይና ያው መደጋገም ሲሆን እንዳይሰላችሁ ብዬ ነው። እና ኪሎ መዘና አርጊ እስቲ ዙዙነቴ ጧጧት ገንፎ እየበላሽ ለሽ በይ ገንፎ ያወፍራል ብለውኝ እንግዲህ ከአንደኛው ኪሎ መመታበት ላይ ሻላ ደግሞ የገንፎ ውጤት ምን ላይ እንደሆነ በቀጣይ አሳያችኋለሁ ማለት ነው። ወይንም ያው አሳውቃችኋለሁ። የምር እየቀለድኩ አይደለም ወላሂ ገንፎ እና ያው ካሜራ ስላለው ዳቦ በጣም አሪፍ ነው አሉ። እንግዲህ ጧጧት አንዳንዴ ጨጨብሳ አንዳንዴ ገንፎ እያደረኩ ያው ለእናንተ ቪዲዮ አልቀረጽኩላችሁም ነበረ እና ያው ስለማይመች በነገራችን ላይ ምግብ ስትሰሩም ሆነ የሆነ ነገር ስታረጉ በቃ ካሜራ አይመችም። ኤላ ቁጭ ብላችሁ እንደዚህ ጊዜ ሰጣችሁ ቪዲዮ ለማድረግ ካልሆነ በስተቀር ወላሂ አይመችም። እና ያው ትንሽ ቀንጨብ አድርጌ ያሳያችኋለሁ። ትንሽ ቪዲዮ አድርጌያለሁኝ ግን ያው እኔ ጧጧት እንግዲህ ጨጨብሳና ገንፎ እየበላሁኝ ነው። አንዴ 3-4 ቀን ሆኖኛል። እንግዲህ ቀጣይ ደግሞ ከወር በኋላ ወይንም ከ15 ቀን በኋላ ለውጥ ካለው ለኔ የጠቀመኝን ለእናንተ ማካፈላችሁ ይሆናል ማለት ነው። ምክንያቱም ከአሁን በፊት ለምሳሌ ፊታችን ብዙዎቻችን ተበላሸ ስንል የነበረ ብዙዎቻችን ቦርሳችን አልጠፋ ለሌላው ጅስማችን ደህና ነበር ስንል የነበረው የእውነት ሞክሩት። ያው የሞከራችሁትም ጥቅም አግኝተናል ብላችኋል፣ ያልሞከራችሁትም ደግሞ ሞክሩት ማለት ነው። እና በጣም አሪፍ ነው። እና ለፊትም አሁን እኔ በፊት ያን ያህል አልነበረኝም። አንዳንዴ አልፎ አልፎ ጡብ ነበረ። አሻም ምግብ በምንሰራ ጊዜ ነው እንግዲህ የምግቡ ሽታ ፊታችን ላይ ስለሚያርፍ በዛ ምክንያት ነበረ ማለት ነው የተበላሸው። አንዳንድ ያሁን ጠፍቶልኛል። በበረዶ ወይንም በቀዝቃዛ ውሃ ማለት ነው። እንደገና የቦርጭ ደግሞ ከሙን በተደጋጋሚ በተለይ ጧጧት ከእንቅልፋችሁ ስትነሱ ጠጥታችሁ ወደ ስራችሁ ከዛ ማታም እንደዚህ ልተኙ አንድ ሰዓት ቀደር ሲቀራችሁ እንደዛ እያረጋችሁ የተጠቀማችሁ በደንብ ሰዎች ለውጡን ምን ላይ እንደሆነ ታውቁታላችሁ የምር። እና በጣም ጥቅም አለው፣ ተጠቀሙት። እና ደግሞ ይሄ ገንፎ ወይንም ጨጨብሳ አሁን ዳቦ ራሱ ሰርታችሁ ፍርፍር እያደረጋችሁ የዳቦ ፍርፍር ብትበሉ ይወፍራል። እና ያው እንግዲህ እኔ እየሞከርኩት ነው። ይህንንም የነገረኝ ሰው ስለሆነ ከነሱ ደግሞ እኔ እስኪ ልሞክረውና በራሴ ላይ ከዛ በኋላ ደግሞ ለቤተሰቦች መካፈል ይሆናል ብዬ ነው ማለት ነው። እና ያው በነገራችን ላይ የታወቀ ነው አጂና ነገር ወይንም ሊጥ ነገር የታወቀ ነው እኮ እንደሚያወፍር በዘወትር ከተበላ። ግን ሀሳብ ጭንቀት ያለበት ሰው ህመም ያለበት ሰው ያው ላይወፍር ይችላል። አንዳንዴ ደግሞ ተፈጥሮ የሚባል ነገር አለና ተፈጥሮ ያለን ሰዎች አንወፍርም። እኔ እንግዲህ ፈጣሪ ወደዚህ ምድር ሲያመጣኝ ያው ጭቃዬ ያው ነው፣ የሚጨምረው ጭቃ አይደለም። እንግዲህ ምን ልበላችሁ እንደ ጣውላ የተፋቀ ጭቃ ነው ፈጣሪ ሲሰራኝ የሰራኝና ብቻ አልሐምዱሊላህ በጣም የተፋቅኩ አይደለሁም። በነገራችን ላይ ጅስሜ ደህና ነው።
ግን ያው ወፍራም የምባል ወይንም መካከለኛ የምባለው ሳይሆን በቃ ቀጭን አለ አይደል ቀጭን ከምባለው ነኝ። ግን ቢሆንም አልሐምዱሊላህ አላማረረውም። ሙሉ አድርጎ ነው የፈጠረኝ ፈጣሪ ይመስገን። ነገር ግን ያው እንግዲህ እስኪ ከፈጣሪ በታይ ደግሞ ትንሽ ጊዜያዊ ስለሆነ ጂስም ቢጨምር ብዬ ይዣለሁ ማለት ነው። ጧጧት እንግዲህ እንደዚህ መልኩ በሚያምር ሁኔታ ይዣለሁኝ። መጀመሪያ ኢትዮ ሳልገባ በፊት ማለት ነው። ምክንያቱም እዚህ ሀገር ስንወርድ ብዙዎቻችን ያው ቤቱ አያስገባንም፣ በጣም ወፍረን ነው የምንወርደው። ብዙዎቻችን ደግሞ ያው እንግዲህ ምን ታረጉታላችሁ በልተን ያልበላን ሆነን እንወርዳለን። ያ ስላለ ነው። አሁን እንግዲህ ብዙዎቻችሁ እርግጠኛ ነኝ ለመወፈር ብለሽ እንዴት ሴቱ እየቀጠነ ቀጭን እየሰራ እንዴት አንቺ ተወፍሪያለሽ ብላችሁ ልትሉ ትችላላችሁ። እኔ በወፍር ደስ ይለኛል ማለት ቦርጭ ነው እንጂ የማልፈልገው። ያው አልሐምዱሊላህ ፈጣሪ በደህና አቋም ሰጥቶኛል። ረጅም ነኝ ስለሚይዘው የሚያስጠላብኝ አይመስለኝም በወፍርምና በጣም ህገወጥ ሳይሆን በልኩ በወፍር ደስ ይለኛል። ያው እንደዚህም ቢሆን ይሄን ጅስሜን በነገራችን ላይ እወደዋለሁ። ነገር ግን ያው እንግዲህ ከዚህ ሀገር ስትወርዱ ቤተሰብ ስላለ መሆነሽ ነው መባል ስለማይቀር ያን ሸፈን ለማድረግ ያክል ነው እንግዲህ ይሄንን ገንፎ የተያያዝኩት ማለት ነው። በለአፊያ እያላችሁ እና በጣም ነው የሚጥመው። የምር ቅቤው በጣም ነው የሚጥመው። ምክንያቱም ያው ቅቤ አነጣጠር ቅመም ስለሚያስፈልግ ቅቤ ቅመም ካለው በጣም ይጥማልና በጣም ነው የሚጥመው። እንግዲህ የኔ ውዴት ኢስላም የድኪ በሏት ምርጥ እህት አለችኝ። የምር ከእናትም ልጅ የበለጠኝ በደስታዬም በሀዘኔም ከጎኔ የሆነኝ። አሁን በፊትም ቪዲዮ ሰርቻለሁ። ባለፈው እቃዬን ስረትብ እኔ አይደለሁም ወላሂ እሷ ናት የረተበችው። ወላሂ ለአዚም እኔ ኤምባሲ ሄጄ ስመጣ ግማሹን ረትበው አገኘሁ። ከዛ መቼም ደክሞኝ እኔ ተኝ አልተኛም ስል ያው እንግዲህ እንቅልፍ ጅብ ያስበላል የሚባለው እውነት ነው። ዘርጥጦ አስተኛኝ። እኔ በተኛሁበት ሰዓት እሷ ረተበችው ማለት ነው። ግማሽ ነው ያው እቃ ያቀበልኳት እንጂ እሷ ናት ያው የረተበችልኝ። የኔ ውድ እህት እድሜሽ ይርዘም፣ ለቤተሰቦችሽ ያብቃሽ፣ ከሀገርሽ ህልምሽ ተሳክቶ በባንዲ ብንሄድ ደስ ይለኝ ነበረ። በዚሁ አጋጣሚ ግን ያው ስላልተሳካ በአንዳንድ ነገር እሷ ቀርታለች። እኔ ተቀድሜያለሁ። ኢንሻአላህ ደግሞ እኔ እንግዲህ ጎጆዬን ፈረሸርሽ አድርጌ የምጠብቅሽ ይሆናል። አብሽሪ እንዳታስቢ እና ዱአ አድርጉላት። እሷም አንዳንዴ ስለሚያማት የኔ ውዴት አላህ አፍያሽ ተመልሶ ለሀገርሽ እንዲያበቃሽ ምኞቴም ዱአዬም ነው። የኔ ውዴት የኔ መልካምነትሽን አላህ ይጨምርልሽ በሉልኝ በኮሜንት ወላሂ እና በጣም ደስ ብሎኛል። በህይወት አጋጣሚ እንግዲህ በቅርቡ ደግሞ ስኮበልል ደስታዬን አካፍላችኋለሁ ማለት ነው። ለአሁኑ አልኮበለልኩም። ዜድ እንዲወድ ያለው ታያለሽ ገና ነሽ ልትሉ ትችላላችሁ። ካልተጠራሁ ምንም ማድረግ አይቻልም። ያው አዲስ ኤምባሲ ጉዳይ ታውቁታላችሁ። አሻራስ ለመስጠት ትንሽ ስለሚቀራችሁ አሻራ ከሰጣችሁ ያው በስማ ስለሆነ ኮርጅና 20 ከተመታ ግዴታ ወዳዳችሁም ጠላችሁም መውጣት አለባችሁ። ምክንያቱም ከተመታ የወጣችሁበት ስለሆነ የሚያመለክተው በኋላ ቀን ልውጣ ብትሉ ከባድ ስለሆነ በዚህም አጋጣሚ ባለፈው አንዲት የሆነች ልጅ ኮሜንት ላይ ጽፋልኝ ነበር። አልመለስኩም። እመልሳለሁ በአዲስ ኤምባሲ ዙሪያ ላለው ማለት ነው። ያው ልጨርስና እነግራችኋለሁ። የዛሬው ቪዲዮ ይሄንን ይመስላል። ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እወዳችኋለሁ። ባይ ባይ ሀባይቢ